ወርቄ ጌታሁን እባላለሁ። የሴቶች የጥምር የሴቶች ማህበር አባል ነኝ። እንግዲህ ይሄ የሴቶች ጥምር ማህበር የተባለው የተቋቋመው ከተቋቋመበት ጊዜ አንስቶ እስካሁን ድረስ ያለው በአንድ ጥምር ማህበር ነው። ጥምር ማለት የሶስቱ ቀበሌ የሴቶች በአነስተኛ መተዳደሪያ ያሉ ሴቶች ናቸው ነን። ስለዚህ ይህን ግብርና አጠቃቀም ከዚህ በፊት በዘረ ልምድ በቃ ማለትም በነበረው በግብር ያመራረት ነበር የነበር ነው። አሁን ግን በግብርና ባለሙያ ምክርና በግብርና በቃ አንዴ ይሞላል በመድኃኒት ርጭት በጸረ ተባይ ርጭት ከተበላ በኋላ እንረጨዋለን። አሁን ግን በሙያተኛ ድጋፍ እየተሰራ ስለሆነ በበቆሎ አመራረት የተሻለ የበለጠ አጠቃቀም ተጠቅመናል። ከዚህ መሬት ላይ ያለው ሁለቱም ጥምር ማህበር 46 አባል ነው ያለው። ለ46ቱ የተገኘው እህል በቆሎ ከላይ ያንዳንዱ 5 በጣም ያማረ ነው። አሁን በፊት ባረባባ ነገር በሽንኩርት በቃሪያ ምናምን እያልን አተጠቀምነን ነበር። ከዚህ በኋላ ግን እንደ ትምህርቱም ከሆነ ነው እና በጣም ተጠቃሚ ነን። ችግር አንድ አለ። ምክንያቱም የክረምት ምርት አጋጣሚ መጥቶ ውሃ ጥልቅልቅ ይዞብን ይሄዳል። ውሃ ይዞብን ሄዶ በመስኖ እንጠቀማለን ብለን ተስፋ አንቆርጥም። ግድብ እንዲገደብልን ጠይቀናል። በከተማ አስተዳደሩ አማካኝነት በደንቢያ በምስራቅ ደንቢያ አማካኝነት እንዲመጣልን እንዲደለደልልን ስንል በጥሞና እንጠይቃለን። ትልቁ ችግራችን ይሄ ነው። ቀጣይ እንደ ሌሎች ሀገሮች በአትክልትና ፍራፍሬ በቋሚ አትክልቶች እንድንቋቋም እንፈልጋለን። እርሻ እንደ ሌሎች ሀገሮች ምርጥ ደንቢያ ስለሆነች ለምን ትራክተር ገብቶ ተጠቃሚ አንሆንም? ይህ ሁሉ ጥያቄውን የምናቀርበው ለምስራቅ ደንቢያ ለከተማ አስተዳደር ነው። ይሄ እንዲፈጸምልን በጥሞና እንጠይቃለን። ከምንም በላይ ግብርና ባለሙያን ሳላመሰግን አላልፍም። ሴቶችና ህፃናት ሳላመሰግን አላልፍም። በአጠቃላይ ሴክተር ጽህፈት ቤቱን ላመሰግን ይገባኛል። አመሰግናለሁ። አግኝተናል። አሁንም ደግሞ በዚህ በበጋውም ደግሞ ለውጥ አግኝተናል። ደስ የሚል በጣም ጥሩ ነው። የጥምር ማህበር ሊቀመንበር ነኝ። አጠቃላይ የ47ቱ ሊቀመንበር ነኝ። በስራ ሂደቱ በግንቦት ላይ 3 ጊዜ ይታረሳል። 3 ጊዜ ማሳ ለን ዘራችን ዘራለን። ማሽላው ተጠቃሚ ነን። አሁንም እያንዳንዱ ሰው 47ቱ 3 ኩንታል ባህር ማሽላ ያገኛል። ደግሞ በስንዴው ዘር ደግሞ ከዛ የበለጠ እናገኛለን ብለን ነው ተነስተን ያለ። ከዚህ እኔ 3 ኩንታል ከማገኘው ወደ 5 ኩንታል ብቻ ለማግኘት ነው ፈልግ። እንግዲህ 47ን በ5 አባስተን ቁጭ የምታረቀው እኔ እንትን ላይ 5 አባስተ ቁጭ አድርገው ተጠቃሚ ነው ለምን የምፈልገው። ለወደፊቱ ግን እኔ ለራሴ የልምድ ልውውጥ ከሌላ ቦታ ሄደን ሴቶች እንዴት እንደሚሰሩ የልምድ ልውውጥ እንደገና ደግሞ ይሄን መሬት ደግሞ ቋሚ አትክልት ከፍለም ቋሚ አትክልት ተመንተከለው እንደምታዩና አሁን ግን ቋሚ አትክልት ነው ተከለ ከፊትም ተክለን ነበረ። ድርማ በዚህ ገንፍሎ አለመገደቡ ዝግጅታችን እርሻዎች፣ አረማዎች እየተነሱ ግድፎች እንደገና አጋር አካላቶች ለግብርና እንትን ያለው ማዳበሪያም አይጠብቀንም ዘርም አይጠብቀንም። ቀድሞ ነው ለኔ የሚደውልልኝ። ግብርናን በጣም እናመሰግናለን። አጋር አካላታችን ሌሎችም አካላት ለካ ሴቶች እንደዚህ ተጠቃሚ ናቸው ብሎ መጣው በማየታቸው እኛ ራሳችን ወንድ የሌለንም በመዝራታችን በጣም ገመስ ነው። ቀጥለን አላም ነው ይዘራ ብዬ በምልበት ሰዓት ግብርና ባለሙያ መጣና ደገመ። አሁን ዛሬ የተዘራ ነው። ዘሩን ግማሻችን ሴቶች ማዳበሪያ እንዛለን፣ ግማሻችን ሴቶች ከግብርና ባለሙያ ጋር አድርገን አደባልቀን ዘሩን እንጥላለን እና በጣም ተደስተናል። ይሄ ሁሉ ሰው በማየቱ እኔ በጣም ተመጠን በላይ ተደስተናል። እስካሁን ድረስ ያክል ዘመን በ2-3 እንጂ መጣ የሚያስፈልገን የልምድ ልውውጥ
ከሌላው ዞን ላይ ከሌላው ወረዳ ላይ ሂዶ ሰው የልምድ ልውውጥ። በሁለተኛ ደረጃ ደግሞ ሞተሯን ነግሬሃለሁ። ሞተሯ ትራክተር፣ ዘመናዊ ትራክተር ያስፈልገናል እንደ ሌላው እንድንሆን። እንደገና ደግሞ አካፋ፣ ዶማ፣ መቆፈሪያ እቃዎችን እንፈልጋለን። ወቃል ነው ማለትም ያው ሁሉ ከቤተ ክርስቲያን እስከ ሴቶች መሬት ድረስ ሁሉም የለማበትና ሁሉም ተዘጋጅቶ ከዚህ በፊት ያው ምክር የተለያየ ነገር ቢኖርም አሁን በዛሬው ዕለት ግን ዘሩ ተዘጋጅቶ ሁሉም ነገር ማዳበሪያም በባለሙያዎች ምክር ሀሳብ መሰረት እየተጠቀምን ነው ያለን። ስለዚህ ዛሬ እርሻም ሁሉም ተዘጋጅቶ አሁን የዘር ቀን ነው ዛሬ እየዘራን ነው ያለን። ስለዚህ አሁን ሞተር እየጠምደናን በበታ እያረስን ነው። አሁንም ሞተር ወደዚህኛውም እየጠመድን ያለና አሪፍ የሆነ ቀን ነው። በጣም ነው የምናመሰግነው። 140 አለን 137 በነባር 3 በአዲስ 3 አድርገን 240 ነው የምናለመው። ከዚህ ውስጥ ተጠቃሚያችን 470 ወንድ 69 ሴት አጠቃላይ 529 አጠቃላይ በቀበሌው ውስጥ ተጠቃሚ አለን ብለን ነው የምናስብ። አጠቃላይ በቀበሌያችን 3 ክላስተሮች አሉ። ከክላስተሮች ውስጥ ድርማ አንድ ወደ 65 ሄክታር ይሆናል። ይሄ 61.5 ሄክታር ነው። አጠቃላይ የምታዩት ያንን ሳይሆን ይሄ ግልባጭ ሁሉ ክላስተር ነው። ምናልባት ያላያችሁት ካለ ወርዳችሁ ማየት ትችላላችሁ። ያው በመስኖ ስንዴ የሚለማ ነው። እስከታች ይሄዳል። 61.5 አጠቃላይ እናለማለን ብለን ነው የያዝነው። ከዚህ ውስጥ ለዚህ የሚሆን ምናልባት መጀመሪያ ላይ ከእቅድ ላይ አቅደን የተነሳ ነው። የመስኖ እቅድ አቅደናል። የማስፈጸሚያም እቅድ አለን። እያንዳንዱ የክላስተር መሪዎች ደግሞ 4 የክላስተር መሪዎች አሉት። በእያንዳንዱ በሶስቱ 12 አለን። 4ቱ ሴት ሲሆኑ 8ቱ ወንድ ናቸው። እነዚህ አደራጅተን ነው እንትን ያልናቸው። እነዚህ አጠቃላይ ባለሙያው ከነዚህ ጋር ነው ከክላስተር ባለ እንትኖች ጋር እንገናኛለን፣ እንመክራለን። አርሶ አደሩ በምን አይነት ማልማት እንዳለበት እየተነጋገር በባለሙያው ከሶስቱም 3 ባለሙያ አለ ከሶስቱ ተደርጓል። ከእያንዳንዱ ስራዎቻችን ከእርሻ ዝግጅት አርሶ አደሩንም ሴቶቹንም በዚህ መልክ ወጥ በሆነ መንገድ በስንዴ ስራ እንዲሰማሩ ጥረት ለማድረግ አይታችሁ በቃ ወረዳው ያለንን አነሰን በዛም የምናገኘውን ነገር መሰረት አድርገን ስንዴ እናመርታለን በሚል ወደ አንድ ሀሳብ ለመምጣት የተለፈው ጥረት ሁላችሁም የምታውቁት ነው ማለት ነው። ይሄ ብቻ አይደለም። ስንዴ ዘር ምርጥ ዘር ከማምጣት አኳያ ይሄን ወደ እናንተ ከመስጠት አኳያ ከዋጋው ውድነት አኳያ የአፈር ማዳበሪያ የተነጋገርናቸው ያለፍናቸው ትግሎች በጣም ሰፊ ናቸው ማለት ነው። ያም ሆኖ ይህ አሁን ባለው ሁኔታ ተግባብተን ወጥ በሆነ መንገድ ክላስተር ለማልማት ጥሩ እድል አግኝተናል ማለት ነው። ስለዚህ እንግዲህ ከዚሁ ጋር አያይዤ ማነሳው እንደ ወረዳ እንግዲህ በዚህ ዓመት ወደ 5670 ሄክታር የመስኖ ስንዴ ልናለማ በመደበኛ መስኖ ደግሞ 2150 ሄክታር በመደበኛ መስኖ ልናለማ በአጠቃላይ 7820 ሄክታር በመስኖ እናለማለን ማለት ነው። እንግዲህ ይሄን ልማት ለማልማት በተለይ ከግብዓት አኳያ የአፈር ማዳበሪያ ወደ 17000 ኩንታል የአፈር ማዳበሪያ እንደሚያስፈልገን አቅደናል። ዞኑን ጠይቀናል። ከዚህ ውስጥም ወደ 4200 ኩንታል አሁን ወረዳችን ላይ ገብቷል ማለት ነው። እስካሁን ድረስ ወደ 1600 የሚጠጋ የአፈር ማዳበሪያ ለአርሶ አደሩ ተደራሽ አድርገናል። በዘርም ስነድ እንግዲህ 5670 ሄክታሩን ስንዴ በዘር ለመሸፈን ወደ 9000 ምናምን አካባቢ ሄክታር ኩንታል የአፈር ዘር ያስፈልገናል። ከዚህ ውስጥ እንግዲህ ምርጥ ዘር ለማምጣት ብለን ወደ 290 ኩንታል ምርጥ ዘር ከአማራ ምርጥ ዘር አመጣን። እንግዲህ እዚህ የምታዩት በምርጥ ዘር በመስራች ምርጥ ዘር የሚሸፈን ማሳ ነው ማለት ነው። እንግዲህ ይሄንም እንግዲህ በተለያየ መንገድ ነው በመስኖ አማራጮች የምናለመው። ከዚህ ከማልማት ጋር በተያያዘ ወደ ነባር የውሃ መሳቢያ ሞተሮች
ወደ 780 የውሃ መሳቢያ ሞተር ነበረን ነበር። በአዲስ ዘንድሮ እናስገባለን ብለን 85 እቅድ ይዘን ነበረ። እስካሁን ድረስ ባለው ወደ ወረዳችን የገባ በተለያዩ ፕሮጀክቶች ወደ ወረዳችን የገባ የውሃ መሳቢያ ሞተር 49 የውሃ መሳቢያ ሞተር በአዲስ አስገብተናል ማለት ነው። በሴፍቲኔት በፒኤስኤንዲፒ እና በኤቲኤ ማለት ነው። በእነዚህ በሶስት ፕሮጀክቶች 49 የውሃ መሳቢያ ሞተሮችን ማስገባት ችለናል። ከዚህ በተጨማሪ አርሶ አደሩ በራሱ እስካሁን ድረስ ባለው 10 ከአምባሰል ዶ ገዝቶ 10 የውሃ መሳቢያ ሞተሮችን አምጥቷል ማለት ነው። በድምሩ እንግዲህ ወደ 820 የሚጠጋ የውሃ መሳቢያ ሞተር በወረዳችን አለ ማለት ነው። ይሄን ያልነውን የመስኖ ልማት ስራ ለማከናወን ከዚህ በተጨማሪ የተለያዩ ካናሎችም አሉ። እነዚህ ካናሎችም እንግዲህ ወደ ስራ ገብተው ተጠግነው አገልግሎት መስጠት የጀመሩበት ሁኔታ አለ። ከዚህ ጋር ያለብን ችግር አንዱ የሰራባ መስኖ ፕሮጀክት የካናል ችግር ነው። ይሄንም አጸድቶ ወደ ስራ ለማስገባት ሰፊ ስራ እየተሰራ ነው ያለ። አሁንም የወረዳውም የዞኑ አስተዳዳሪ በጋራ እየሰሩ ኤክስካቫተር መጥቶ ሊሰራ ዝግጅት ላይ ይገኛል ማለት ነው። ይሄ እንዳለ ሆኖ እንግዲህ ዛሬ በምንገኝበት ክላስተር እንግዲህ ሴቶችም አሉ፣ ቄሶችም አሉ፣ በአካባቢው ያሉ አርሶ አደሮችም አሉ። በዚህ ልክ በስፋት ለማልማት እቅድ ይዘናል። እንደምታዩት ወጥ ክላስተር ነው የሆነ። ከዚያ አኳያ ወደ 61.5 ሄክታር መሬት ይሄን ቀጠና ይዞ እስከ ደንቦስኬ ድረስ ዛሬ በዘር እንቅስቃሴ ላይ ያለ ነው ማለት ነው። በዘር እንቅስቃሴ ላይ ያለ ነው። ከዚህ በተጨማሪ እንግዲህ ለዚህ የሚያስፈልግ ዘር የሚያስፈልግ የአፈር ማዳበሪያ ተደራሽ ሆኖ ሁሉም በእጁ ይዞ ያለበት ሁኔታ ነው ያለው። እንግዲህ ሞተሮችንም ተሎ የተዘራው ዘር ወደው መሬት ውሃ መጠጣት አለበት። ይሄንን ከማቀናጀት አኳያ ሞተሮችን አቀናጅተን ወደ ስራ ለማስገባት ስራ እየሰራን ነው የምንገኘው። ይሄን ብለን እንግዲህ በዚህ ፕሮግራም ብዙ የተሳተፉ የወረዳ ሙያተኞች አሉ፣ የለፉ የደከሙ የቀበሌ ሙያተኞች አሉ። እነሱንን እያመሰገኑ ሴቶቹን ደግሞ በተለያየ መንገድ ካላቸው አቅመ ደካማ ናቸው። ከዚህ ተነስተው ግን እንግዲህ ይሄን እህል ውሃ በራሳቸው ተነሳሽነት ያቀረቡበት ሁኔታ ሁሉ አለ ማለት። ስለዚህ እነሱንም እንድታመሰግኑልን እየፈለኩኝ እንደ መነሻ ሀሳብ ይሄን ሀሳብ ባለው ደንቢያ በዚህ አመት በተለይ ልዩ ትኩረት እንደ ዞንም እንደ ክልልም ልዩ ትኩረት ተሰጥቶት ስንዴ ልማት ላይ ርብርብ ይደረጋል ማለት ነው። እንግዲህ ወደ 7000 ሄክታር በጣም ሰፊ ነው። ይሄን 7000 ሄክታር እንግዲህ በቅድመ ዝግጅት ብዙ ነገሮችን አልፋችኋል። በዚሁ ደስ ያለኝ በዚህ ቀጠና የምትደግፉ ቡድን መሪዎችም የወረዳ ሙያተኞችም የቀበሌ ሙያተኞችም ትልቅ ተጋድሎ ነው ያደረጋችሁ። እሱ ደስ ብሎኛል። ስለዚህ ዛሬ ዘርቀን በደመቀ ሁኔታ ነው እየተንቀሳቀስን ያለ ነው። ይሄ ግን እስከ መጨረሻው መቀጠል መቻል አለበት። የአረም ስራ ይኖራል፣ ውሃ ማጠጣ ብዙ ነገሮችን ሊያልፍ ስለሚችል እስከ መጨረሻው እስከ ጎተራ እስኪገባ ድረስ ክትትሉ አጠናክሮ መቀጠል መቻል አለበት። ይሄም ብዬ እንግዲህ አጠቃላይ አላማው ይታወቃል። ከስንዴ ልማት ጋር ተያይዞ ያው ብዙ ትናንትናም የሰራ አርሶ አደር ሰብስበን ነበረ። ያው አስገደድከኝ ምን እሱ አልፏል። በቃ ታልፎ አሁን ከጠቀሜታው አንፃር አርሶ አደሩ እየገባው ወደ ልማት የተገባበት ሁኔታ ስላለ ይህንን ጉዳይ አጠናክረን የምንቀጥልበት መሆን ያለበት። በዚሁ አጋጣሚ ሴቶችን በጣም እናመሰግናለን። የሴቶች ህጻናት ኃላፊ ራሱ ውጤት መድረስ የሷም አስተዋጽኦ ስላለ ሴቶች በጣም እንደው አንዴ ብታጨበጭላቸው ደስ ይለኛል። አጋጣሚውም እኛም ፕሮግራሙን ቀደም ብለን እንደዞን ስንሰማ አይ መሄድ አለብን እነዛው አካባቢ ቆላ ድባዚ ውስጥ አካባቢ ስለሆነ ማየት አለብን። ደግሞ ለማየት ሰው ስራ ያግዛል። ለማየት ደግሞ ሰው የሰራውን ስራ ለመደገፍ ለማበረታታት እንደዞንም ማየትን የወረዳን የእናንተን የቀበሌውን ድካምን ማየትን ተገቢ ነው ማበረታታት የሚለውን ነገር ብለን የመጣንን። እንደሚታወቀው የበጋ 3-4 አመት ነው በጣም በስፋት ነው የተገባበት። አርሶ አደሩ መጀመሪያ አካባቢ ትንሽ ከውሃ አቅርቦት የቴክኖሎጂ አቅርቦት እንደገና ማላመዱን ቴክኖሎጂው ማላመዱና ውጤታማ ከማድረግ ትንሽ ቻሌንጅ ነበረ። እዛ በኋላ አርሶ አደሩ ግን ገቢውን ሲያገኝ አንደኛ ውሃ ቆጣቢ ነው፣ በአጭር ጊዜ ውስጥ የሚደርስ ነው። እንደገና ደግሞ ስንዴ ደግሞ ለኢንዱስትሪ ነው። ትልቁ ነገር ከውጭ ሀገር የምናስመጣውን ስንዴ አሁን ወደ ማስቀረትም ደረጃ የተደረሰበት ሂደት ነውና ስንዴ ትልቁ የሰብል አውራ የሚባለው
ሁሉ ነገር መሆን የሚችል ለአርሶ አደሩም ለከተማው ለኢንዱስትሪ የሚሆን ነው እና ይሄን ይዘን አርሶ አደራችን እንደገና ደግሞ ግብርና በመዋቅሩ ይህን ስራ በመስራቱ በደንብ እየተጠናከረ የመጣበት ሂደት አለና በጣም የሚያስደስት ነው። አጠቃላይ እዚህ ላይ የነበረው ነገር ተደራጅተው እንደገና የሃይማኖት መሪዎችን ቤተክርስቲያኑን ወደዚህ አስገብቶ ሰፊ የሆነ ክላስተር እንደዚህ አይነት ነገር በዚህ አይነት መሆኑ በጣም ለሁሉም ትምህርት የሚወሰድበት ነው። አይደለም ለዞን ለክልል ትምህርት ይወሰድበታል። ስለዚህ እዚህ ያላችሁ አርሶ አደሮች በጣም የሚበረታታና ጥሩ ስራ እየሰራችሁ ሊሆነው ሊጠናከር ይገባል። ምናልባት እኛ አስተያየት የምንሰጣችሁ ይሄንን እንደምታዩት ይሄ ቀይ አፈር ምናልባት የልምድ እንደው እድሉ ተገንቶ ልምድ እኛም ጎንደር ዞን የግብርና ኃላፊ ሆኜ ሰራ ነበር ሞክረነው ነበረ። ግን አቮካዶን እዚህ ጋር አሰባጥረው በየ6 ሜትሩ በየ5 ሜትሩ የራሱ የቴክኒካል እንትን አለውና በቋሚ አትክልት ብታለሙ አንድ አቮካዶ 10 እግር ያለው 5 እግር ያለው ባንክ ያበድራል ብድር በዛ እግር ቆጥሮ በባንክ መበደር ይችላል። ቋሚ አትክልት ነው። ስለዚህ ወደዛ ብትገቡ ይሄ አፈር ለአትክልት ፍራፍሬ ለአቮካዶ ለማንጎ ለነዚህ ለብርቱካን የማይገኝ አፈር ነው። ለዚህ የሚሆን ነው። ይሄ ደለላሞ እንዳለ እስከታይ ድረስ ከሰራባ ድረስ በነገራችን ላይ ያው ትውልድ ይጠቀምበታል እንጂ እኛ ለመታደውና አልተጠቀምንበትም።